ዶናልድ ትራምፕ በአሁኑ ሰዓት አዲስ ኤክስኪዩቲቭ ኦርደር ፈርመዋል። ይህ ኤክስኪዩቲቭ ኦርደር እንግዲህ ቋንቋን በተመለከተ ነው። የትራክ ድራይቨሮች ከአሁን በኋላ እንግዲህ ዶናልድ ትራምፕ ባወጡት ወይ ደግሞ በፈረሙት የኤክስኪዩቲቭ ኦርደር ምክንያት የኢንግሊሽ ፕሮፊሺየንሲ የእንግሊዝኛ ቋንቋ ችሎታቸው ሊፈተን መሆኑንና እንግሊዝኛን የማንበብና የመናገር ስኪላቸውን ሊያዳብሩ እንደሚገባ ሊፈተኑም እንደሚገባ እንግዲህ ዶናልድ ትራምፕ በኤክስኪዩቲቭ ኦርደራቸው ተናግረዋል ማለት ነው። We have some news right now. Donald Trump will be signing an executive order today that requires all commercial truck drivers in the United States to speak English, according to Breitbart and Caroline Leavitt, Trump's press secretary. The executive order states, quote, Donald Trump believes that English is a non-negotiable safety requirement for professional drivers, that they should be able to read and understand traffic signs, communicate with traffic safety officers, border patrol, agricultural checkpoints, and provide and receive feedback and directions in English. Caroline Leavitt highlighted how he wants truckers to speak America's official language, because remember, if you recall, earlier this year, Trump signed an executive order that made English the official language of the United States, and will now require all these truck drivers to speak English if they want to drive trucks in the United States. ከዚህ ቀደም እንደምታስታውሱት በማርች ወር ዶናልድ ትራምፕ አንድ ኤክስኪዩቲቭ ኦርደር ፈርመው ነበር። ይህም ኤክስኪዩቲቭ ኦርደር የሀገሪቱን ወይ ደግሞ የዩናይትድ ስቴትስን የናሽናል ላንጉዌጅ ወይ ብሔራዊ ቋንቋ እንግሊዝኛ እንዲሆን ወስነው executive order ፈርመው ነበር. And 2 days ago I signed an order making English the official language of the United States of America. ለብዙዎቻችሁ ይህ አዲስ ነገር ነው or ደግሞ kind of surprising ነው ምክንያቱም ብዙዎቻችን የምናውቀው እንግዲህ የዩናይትድ ስቴትስ የኦፊሻል ላንጉዌጅ እንግሊዝኛ እንደሆነ ነበር የምናውቀው ነገር ግን wasn't like an official language for a long time. So I know በዩናይትድ ስቴትስ የሚነገረው በከፍተኛ ደረጃ የሚነገረው ቋንቋ እንግሊዝኛ ነው። ከዛ ቀጥሎ ስፓኒሽ አለ፣ ቻይኒዝ አለ እና ሌሎችም አሉ። እጅግ በጣም በርካታ ቋንቋዎች ይነገራሉ አሜሪካን ውስጥ። ያ ማለት እንግዲህ በታሪክ አጋጣሚ እጅግ በጣም ከተለያዩ አገራት የመጡ የተለያዩ አገራት ዜጎች በአሜሪካን ሀገር እንደሚኖሩ ይታወቃል። በዛ ምክንያት ደግሞ በተለያዩ ስቴቶች የሚገኙ የተለያዩ ሀገር ዜጎች የተለያየ ቋንቋ ነው የሚናገሩት። እጅግ በጣም በርካታ ቋንቋ ይነገራል። መልቲሊንጉዋል ሀገር እንደሆነች ይታወቃል። እንግዲህ ዩናይትድ ስቴትስ በጣም ከበርካታ ሀገራት በርካታ ዜጎች ስለመጡ በቋንቋም ደረጃ እንግዲህ እጅግ በጣም በርካታ ቋንቋ ይነገራል። ነገር ግን የዩናይትድ ስቴትስ ኦፊሻል ላንጉዌጅ አልነበረም። የፌደራል ቢሮ ስትሄዱ አማራጮች ነበሩ። ላይክ የፌደራል ኤጀንሲዎች የሚያቀርቡላችሁ ፎርም or ደግሞ የተለያየ ጉዳይ ልታስፈጽሙ ስትሄዱ አማራጮች ነበሩ። ከእንግሊዝኛ ውጪ ተጨማሪ ሌሎች ቋንቋዎችም እንደ አማራጭ ይቀርቡላችሁ ነበር። በአሁኑ ሰዓት እንግዲህ ኤክስኪዩቲቭ ኦርደሩ ከተፈረመ በኋላ ዶናልድ ትራምፕ ይህን ኤክስኪዩቲቭ ኦርደር ከፈረሙ በኋላ ምናልባትም የፌደራል ኤጀንሲዎች ከዚህ በኋላ ሊያስተናግዷችሁ የሚችሉት እንግሊዝኛ ቋንቋን ተጠቅመው ነው ማለት ነው። ላይክ or ደግሞ እናንተም የእንግሊሽ ስኪላችሁ ጥሩ ሊሆን ይገባል ማለት ነው። ዛጋ ስትሄዱ ጉዳይ ለማስፈጸም ስትሄዱ አንዳንድ ነገሮችን ለማድረግ ስትሄዱ የፌደራል ኤጀንሲዎች ጋር ስትሄዱ ምናልባት አማራጭ ቋንቋዎች ላይቀርቡላችሁ ይችላሉ። ኦፊሻል ላንጉዌጅ ከሆነ በኋላ እንግዲህ በዋናነት ዩናይትድ ስቴትስ እንግሊዝኛን እንደ ዋና የመስሪያ ቋንቋ ልትጠቀም ነው ማለት ነው። It is official. President Trump has just signed an executive order making English the official language of the United States. And a lot of Americans probably didn't realize English wasn't already the official language of the United States, but the founding fathers, they never designated one. That is now officially changed. So what does this mean exactly? Well, government agencies may not have to offer any kind of documents or forms in any other language other than English if they so choose. So ይሄንን ተከትሎ እንግዲህ በዛሬው ዕለት ደግሞ ዶናልድ ትራምፕ አዲስ ኤክስኪዩቲቭ ኦርደር ፈርመዋል። ይህ ኤክስኪዩቲቭ ኦርደር ምንድነው? እንግዲህ በጣም ከፍተኛ የሆነ ፐብሊክ ሴፍቲ ሪስክ ውስጥ ነው ያለነው ሲሉ ተደምጠዋል ዶናልድ ትራምፕ። ያ ማለት ምንድነው? እነኚህ የትራክ ድራይቨሮች በተለያየ አጋጣሚ ከሚያገኟቸው ከነኚህ የፌደራል እና የሎካል ኦፊሰሮች ጋር ሊግባቡ የሚችሉት ከዚህ በኋላ በእንግሊዝኛ መሆን አለበት ብለዋል። ይሄ የሚሆነው ደግሞ እንግዲህ እንደምታውቁት እነዚህ ኦፊሻሎች ጋር የነበራቸው የኮሙኒኬሽን ችግር ነበረ or there was a language barrier ያ ላንጉዌጅ ባሪየር or ደግሞ ያ የቋንቋ ክፍተት ደግሞ ከፍተኛ ችግር እየፈጠረ እንደነበረና ከዚህ በኋላ ግን እነኚህ የትራክ ድራይቨሮች የእንግሊዝኛ ቋንቋ ችሎታቸውን ማዳበር እንደሚገባቸው መማር እንደሚገባቸው እንዲሁም ደግሞ ተፈትነው አልፈው ብቁ ሆነው ነው ትራክ ድራይቨር መሆን የሚችሉት ሲሉ ተናግረዋል። And then the third executive order, which actually speaks to the heart of your question earlier about the Uber drivers, will be a
order directing the Department of Transportation to include English literacy tests for our truckers. This is a big problem in the trucking community that, unless you're in that community, you might not know, but there's a lot of communication problems between truckers on the road, with federal officials and local officials as well, which obviously is a public safety risk. So we're going to ensure that our truckers, who are the backbone of our economy, are all able to speak English. That's a very common sense policy in the United States of America. So the president will be signing that later this afternoon. ከዛም ባለፈ እንግዲህ ትራክ ድራይቨሮቹ የተለያዩ የመንገድ ላይ ምልክቶችን አንብበው አንደርስታንድ ማድረግ ይኖርባቸዋል። ቀደም ብዬም እንደነገርኳችሁ ከሚያገኟቸው የተለያዩ የህብረተሰብ ክፍሎች ስፔሻሊ ከኦፊሻሎች ጋር እነኚህ የትራፊክ የደንብ አስከባሪም ሊሆን ይችላል ኦር የተለያዩ ከህግና ከትራፊክ ጋር በተገናኘ የሚሰሩ ኦፊሰሮች ጋር ሲገናኙ ኮሙኒኬሽኑ ስሙዝ መሆን አለበት። በቀላሉ ኮሙኒኬት አድርገው ሐሳባቸውን መቀያየርና መለዋወጥ መቻል አለባቸው። ከዛው ውጭ ግን ይህ ጉዳይ ከፍተኛ የሆነ ሪስክ በህብረተሰቡ ላይ ሊያሳድር ይችላል ሲሉ ተናግረዋል። ሶ እንግዲህ በቀጣይ ለትራክ ድራይቨሮቹ የሆነ ሲስተም የትራንስፖርት ኤጀንሲ አዲስ የሆነ አሰራር ይጀምራል ማለት ነው። ያ ማለት እንግዲህ እነኚህን ትራክ ድራይቨሮች የቋንቋ ፍሉዌንሲያቸውን ቼክ ለማድረግ ፈተና መስጠት እንደሚጀምርና አሁን በስራ ላይ እንዳለ ነው የተነገረው። ሶ የትራክ ድራይቨሮች ከዚህ በኋላ የእንግሊሽ ፍሉዌንሲያቸው ላይ ኦር ደግሞ የእንግሊዝኛ ስኪላቸው ላይ መስራት እንዳለባቸውና አለበለዚያ ግን ሪስክ ውስጥ እንደሆኑ ምናልባት እነዚህ ትራክ ድራይቨሮች ይህን ስኪል ዴቨሎፕ ማድረግ ካልቻሉና ፈተናውን ተፈትነው ማለፍ ካልቻሉ there will be a chance that they will be left out ያ ማለት ስራቸውን ሊያጡ የሚችሉበት እድል ይኖራል ማለት ነው። አይ ነው ይህ ጉዳይ እንግዲህ ኢትዮጵያውያንን ብዙም አፌክት አያደርግም። ያው ኢትዮጵያውያን ብዙ ጊዜ ወደዛ ስንሄድ በዋናነት የመጀመሪያ ምንማረው የእንግሊሽ ቋንቋ ነው፣ እንግሊዝኛ ነው። ሶ እንግሊዝኛ ላይ ችግሩ ቢኖርም ያን ያክል የከፋ እንደማይሆን ተስፋ አለኝ። ሆኖም ዶናልድ ትራምፕ እንግዲህ ኦፊሻል እንደማድረጋቸው እንግሊዝኛ ቋንቋን ኦፊሻል እንደማድረጋቸው መጠን ሁላችንም ይህንን ጉዳይ ሲሪየስሊ በመውሰድ የቋንቋው ክህሎት ላይ ልንሰራ ይገባል ማለት ነው። ቀጣይ ምን ሊያደርጉ እንደሚችሉ የፍሉዌንሲ መጠናችንን ደግሞ የለኩ በሌቭል ሊሚቴሽኖች ሊያስቀምጡ ስለሚችሉ ዶናልድ ትራምፕ አካሄዳቸው ትንሽ ስለሚያስፈራ ሁላችንም እንግዲህ የቋንቋው ላይ በደንብ መስራትና ራሳችን ላይ ስኪሉን ለማዳበር የተለያዩ ሚንሶችን መጠቀም እንዳለብን ምናልባት አመላካች ኤክስኪዩቲቭ ኦርደር ነው የተፈረመው ማለት ነው። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ ይሁኑ። እንዲሁም ደግሞ ሌሎች ጋር መረጃው እንዲደርስ አድርጉ። ጤና ይስጥልኝ።